ጨመርክልኝ ኃጢአተኛውን በፍቅር ያየ በዕድሜ ላይ ዕድሜ ጨመርክልኝ ኃጢአተኛውን በፍቅር ያየ አንዳች ያልጎደለኝ ሁሉን አድለህ በትዳር በልጆች ጌታዬ ባርክህ ከደሳሳው ቤቴ ከጎጆዬ ግባ አቀርብልሃለሁ የከንፈሬን መባ እኔና ቤቴ ግን እግዚአብሔር እናመልከዋለን እያመሰገን ዘመንን ጨምሮ ለዚህ አብቅቶናል። የእስራኤል አምላክ ምስጋና ይገባል። እኔ ማነኝ እንዲህ የምትወደኝ በደለኛው ከቶ አላጠፋኸኝ በዕድሜ ላይ ዕድሜ ጨመርክልኝ ኃጢአተኛውን በፍቅር ያየ በዕድሜ ላይ ዕድሜ ጨመርክልኝ ኃጢአተኛውን በፍቅር ያየ እኔ ማነኝ እንዲህ የምትወደኝ በደለኛው ከቶ አላጠፋኸኝ በዕድሜ ላይ ዕድሜ ጨመርክልኝ ኃጢአተኛውን በፍቅር ያየ በዕድሜ ላይ ዕድሜ ጨመርክልኝ ኃጢአተኛውን በፍቅር ያየ ቀሲስ ይመርቁልን። እንግዲህ እኔ ቀሲስ ምንም አልናገርም። በጣም አስለቅሳችሁኛል። ምንም ቀሲስ በደንብ አድርገው ይመርቁ አደራ። ቀሲስ ሚዩት ነው አባቴ። አይ ያልኩት ሚዩት ሆኜ ነው። በጣም ደስ ስላለኝ እንግዲህ ዛሬ ዕለቱም 7 ስለሆነ ስላሴን አመስግኑ ብንል ደስ ይለኛል አልኩኝ። እንደው አንድ ዝማሬ ፈቃዳችሁ ከሆነ ዝምታችሁ እንትን አለ። አባታችሁ ይቀጥሉ እንዴ? ይበሉ። መልካም ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ። ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት
ዘምሩ እልል በሉ ሱራፌል ኪሩቤል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም የአዳም ልጆች እንዘምራለን በሰማይ የምድር እንጠራሃለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ። ሥላሴ አንባዬ ክብሬም ናቸውና ሁሌም ይመሩኛል በሕይወት ጎዳና። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ነው ዕለቱ የቅድስት ሥላሴ ዕለት በመሆኑ እንደው ባጭሩ የሆነች ነገር ልበል ብዬ ነው። ምንድን ነው የተደነቁ ናቸው። ብዙ ጊዜ እነዚህ ሴቶች አስገረሙን አይደል ያለው። እነዚህ ሴቶች አስገረሙን፣ እነዚህ ልጆች አስገረሙን። እንደው በመጀመሪያ ደረጃ መምህራችን ላይከ ወንጌል ዲያቆን ዛማኑኤል ተስፋዬ እንኳን ከዛ ከጨለማው ወደ ብርሃኑ ከጠባቡ ወደ ሰፊው የመጡባትን ዕለት ለማክበር እንኳን አበቃዎት። እግዚአብሔር አምላክ እንኳን ለዚች ቀንና ለዚህ ሰዓት አደረሰዎት። እግዚአብሔር አምላክ ቸርነቱን፣ ምሕረቱን፣ ይቅርታውን አብዝቶ በቤቱ በቅድስናው ስፍራ እንዲህ ለበረከት ሲያቆም መድኃኔዓለም ይችልበታል። የመረጣቸውን እርሱ የመረጣቸውን ያከብራቸዋል። እንግዲህ እሱ ሲመርጥ ሲያከብር ሲለይ ይችልበታልና እንግዲህ ቀደሰ ብሎ የለ ቀደሰ፣ መረጠ፣ ቀደሰ፣ ለየ፣ ቀደሰ፣ አከበረ ነውና መርጧል፣ ለይቷል፣ አክብሯልና ለዚህ አምላክ ደግሞ ምስጋና ይገባዋል። ለይቶ አክብሮ በዚህ አይነት ማይረግ በዚህ አይነት ክብር ላይ አቁሞታል። እግዚአብሔር አምላክ በዚህ ክብር በተሰጠወት መክሊት እንዲያተርፉ አትርፈው ደግሞ እንግዲህ ያ ደጉ ሳምራዊ በዚህ በሁለት ዲናር በዚህ በሁለት መክሊት ይህንን ሰው አስታመው እንደው ከዚህ የተረፈ ነገር ከሰራ ስመጣ ከፍልሃለሁ ብሎ የለ ብሉያትንና ሐዲሳትን እየተረጎሙ ከዛም ባለፈ ደግሞ እንዲሁ አዲስ የሆነው ከመምህራኑ ከሊቃውንቱ አንደበት የተገኙትን በጎ ሆኑትን ነገር ለልጆቹ ለደቀ መዛሙርቱ እየሰጡ ነውና ያሉት። በእድሜ በጤና ይጠብቅልን፣ እድሜን ከጤና ጋር ያደለወት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ለተሻለው ማዕረግ ያድርስልን፣ ለማዕረገ ቅስና ያድርስልን። እንግዲህ በቅዳሴ ማርያም ካህኑ ሲቀድስ ይሄንን አብሮኝ የሚረዳውን ይሄንን ካህን ዮሴፍን ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርግልና ከዛ ምን ይላል? ይሄንንም ዲያቆን በዛሬው ዕለት እያገለገለ ያለውን ዲያቆን ክብርን እንደተመላ እንደ እስጢፋኖስ አድርገው ወደ ተሻለችው ማዕረግ አድርሰው አይደለም የሚለው እግዚአብሔር አምላክ አሁን ባለበት እንደ ቅዱስ እስጢፋኖስ በክብር ኋላም ደግሞ ላሰረ ክህነት ያብቃልን፣ በጎ የሆነውን መልካሙን ነገር ይስጥልን፣ ባለ ዘመኖት ሁሉ አምላክ ቅዱሳን ይጠብቅልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከምንም በላይ ደግሞ ይህንን አስባችሁ መምህራችንን ወንድማችንን ከጎናቸው ሆነን እንኳን ተወለዱ ልንል ይገባል ብላችሁ ደግሞ
ይህንን ያደረጋችሁ እግዚአብሔር አምላክ የማያልቀውን በረከት የማያልቀውን ጸጋ የማያልቀውን ሰላም በቤታችሁ ያምጣላችሁ። ቤታችሁ በበረከት የተሞላ ይሁን። በዚህ ላይ እንግዲህ ምንድነው አባቶች ሲመረቁ ለረዱ ለተራዱ ጭሱ ለጨሰባቸው ደረቆት ለቆሎ ይላሉ እንደነ አባቶቻችን ሲመርቁና ለረዱ ለተራዱ እዚህ ውስጥ ላላችሁ ብዙ ተሳትፎ ያደረጋችሁ ትኖራላችሁ። እንዲሁም ደግሞ በበጎ ፈቃድ ያደረጋችሁ ደግሞ ትኖራላችሁና እግዚአብሔር አምላክ በጎነታችሁን መልካምነታችሁን ቅንነታችሁን ያብዛላችሁ። በጎነታችሁን መልካምነታችሁን ቅንነታችሁን ያጽናላችሁ። በቤቱ በቅድስናው ስፍራ ያኖራችሁ። ጸጋና ሰላም ምሕረትና ቸርነት ይቅርታ ይብዛላችሁ። የእማ አምላክ የወላዲተ አምላክ የቅድስት ድንግል ማርያም ረድኤቷ በረከቷ አይለያችሁ። በሰው ሀገር ሆናችሁ ሲባል መቼም ለክርስቲያን እንደው የሆነ ድንበር ኖሮ ሳይሆን ነገር ግን እናት አባት ካሉበት ዘመድ ወገን ካለበት ተለይቶ በሌላ ቦታ መኖር እንዲህ ያስብላልና በዛ ስፍራ ላይ ሆናችሁ ነገር ግን መምህራችንን አንረሳም ብላችሁ ሰው ራሱን በረሳበት ጊዜ ሰው ብዙ ነገር በተወበት ጊዜ ግን እናንተ መምህራችሁን አልረሳችሁምና እንግዲህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ እንደተባለ የእግዚአብሔርን ቃል የነገሯችሁን ያስተማራችሁን የእግዚአብሔርን የአምላካችንን ፍለጋውን ቀጥተኛውን መንገድ ያስተማሩትን መምህራችሁን አልረሳችሁምና እግዚአብሔር አምላክ በምሕረቱ በቸርነቱ ይጠብቃችሁ። ጠላት አያያችሁ። የጠላት የዲያብሎስ ፍላጻ ወደ እናንተ አይቅረብ። ቅዱሳን መላእክቱን ልኮ ይጠብቃችሁ። የመድኃኔዓለም ቸርነቱ የድንግል ማርያም እናትነት አይለያችሁ። ትዳር ያላችሁን መድኃኔዓለም ትዳራችን ይባርክላችሁ። ትዳር የሌላችሁ የተባረከ የተቀደሰ ትዳር ይስጣችሁ። ልጆች ይኖሯችሁ። በልጆቻችሁ ጤንነት የምትጨነቁ ካላችሁ እግዚአብሔር ለልጆቻችሁ ጤንነትን ይስጥላችሁ። ልጆቻችሁን በጥበብ በሞገስ ያሳደግላችሁ። እማ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ረድኤቷ በረከቷ ጣዕሟ ፍቅሯ እናትነት አማላጅነቷ አይለያችሁ። አምላከ ቅዱሳን በዘመናችሁ ሁሉ ይጠብቃችሁ። ቅዱስ ነውና ይቀድሰን፣ ብሩክ ነውና ይባርከን፣ ንጹሕ ነውና ያንጻን፣ በቀኙ እንዲያቆመን የመንግስት ወራሽ የክብሩ ቀዳሽ እንዲያደርገን አምላካችን እግዚአብሔር ፈቃድ ይሁንልን። በእውነት እግዚአብሔር በሚያውቀው ግን በጣም ያስደሰታችሁኝ። እንግዲህ የኔ ደስታ እንደዚህ ከሆነ የመምህር ደስታ ደግሞ ማሰብ በሰው ጫማ ላይ ሆኖ መደሰትና በራስ ጫማ ሆኖ መደሰት እኩል አይደለም ማለት ግን እንደራሴ ግን በጣም ነው የተደሰትኩባችሁ። እውነትም ልጆች አላችሁ፣ እውነትም መምህሮቻችሁን የምታከብሩ ልጆች አላችሁና አምላከ ቅዱሳን ያክብራችሁ፣ መጨረሻችሁን ያሳምርላችሁ። ተባረኩ፣ እግዚአብሔር ይባርካችሁ ብያለሁ። እኔ ምን ማለት እንዳለብኝ በጣም ደስ ብሎኛል። በጣም ትናንትና ነበረ ኦፍ ኮርስ ልደቴ፣ ግን ያው ቤተክርስቲያን ምናምን እዛው እኔ እንደዚህ እንትን አይደለምና ቤተክርስቲያን ሄጄ ያው ጸሎት ምናምን ከማድረግ ያለፈ ብዙ እንትን የለም። ግን ዛሬ እንደዚህ ቅድም ጀምረው ሲዘጋጁ ነበረ እና እንዲህ በአማረ መልኩ እውነት እንዲህ ተገልጣችሁ እግዚአብሔርን ስላመሰገንን በጣም ደስ ብሎኛል። በጣም ነው የምወዳችሁ። ታውቃላችሁ ምን ያህል እንደምወዳችሁ፣ ምን ያህል እንደምሳሳላችሁ ታውቃላችሁ።